እቺን ይወዳል ወንድም ጥላ እቺን ይወዳል ወየለለ ለምትቆን ጭዌ እኔም ነኝ ይዘህ መጣ ወንድም ጥላ ወንድም አይደለም እንዴ እኔ እናንተ መገነጣጠር አለብን አንተ ለወንድም አትመለስም በቃ የማንጨር ከዚህ ከአንድሬ ሳንቶስ የሚባል ሰውዬ ጋር ንግግር ጀምሯል ተብሏል ከሼፊ ጋር እንኳን አልጀመርንም በዋጋው ነው የሚወሰነው እየተባለ ነው ዝውውሩ በጣም የሚገርም ሁኔታ ነው ቦንዳር ይጥልኝ ወንድም ጥላ አንተ እኔ እናንተ እንዲነን ወይ እንዲነን እኔ እናንተ ጥሩ ነው አዘኘብሃለሁ በጣም አስከፍተኸኛል ቀልዱን ትተዋታለህ ይሄው ደግሞ ሌላ በሽታ ከቼልሲ ቤት ይዞ ሊመጣ ነው ማንቸስተር እንዴት ነው ቆይ አንዳርጌ ሳንቶስን ማለት ነው እንዴት ነው የምታመጡ አንዳርጌ ሳንቶስ ከየት ነው የሚመጣው ለምንድን ነው የሚመጣው ተጫዋች አጣንኛ በመጀመሪያ ግን እየተጫወታችሁ በቀን ከ10 ሺህ እስከ 20 ሺህ ብር ልትበሉበትን ማለት ነው ቀውጤውን የቴሌግራም ቻናል ከፍቼላችኋለሁ ባዮላ ላይ የገባችሁ ጆይን አድርጉ አንዳርጌ ሳንሶና እኔ ቋውን ይለ ቼልሲ እኮ የገርናንቾን ነገር ሊበቀልብን ነው ቀጥታ ሊበቀል የገርናንቾን 50 ሚሊዮን ፓውንድ ለዚህኛው ልጅ ይፈልጋል የተባለ ነው 50 ሚሊዮን ፓውንድ ጀማው ይታኛ አረተካተለ እኛ ቼልሲ ቤት ሄድን መጨረሻችን ቼልሲ ቤት ልንለቃቅም ቼልሲ ቤት ሄድን አረዋጋ አረና ኒውስ ንቁ ጭራሽ ያፋጠሩት ነው ዝውውሩን ጀማው ሼር አርጉላችሁ እስቲ ምን ትላላችሁ ስለዚህ ዝውውር አንበሳው እንዴት ነው ነገሩ ችላው አንተ ረህራይ የሌለህ ቡድና አታረገውም እኮ አይባልም አታረገው ይሄ ተጫዋች እኔ ነኝ የምፈልገው ለኛ ነው የምንፈልገው እንደው በፍጹም ትርፍዬ ጋር እንዲሄድ አንፈልግም የምሬን ነው ማለት ልገነዘው ነው ወንድም ጥላን ልገነዘው እኔ እኮ መጀመሪያ ማለት ነው እንዲህ ሲያቀራረበህ ማለት ነው የኔ ወንድም ጥላ ምናምን እያለ ሲያወራህ አልጣመኝም ቼላው ይኸውልህ ዘንድሮ አርሰናል ብዙም የመግዛት እንቅስቃሴ እንደማያደርግ ስለገባው አንተን በወንድም ጥላ ሙድ አስጠግቶ ሊከተልልን ግልጽ ነው የምነግርህ ይኸው እንደተበላ ነው ይሄን ተጫዋች ያቀበደ ነው ምን ይሻላል ነው አሁን በወንድም ጥላነት ተቀጥራላችሁ ወይስ ትደረጋላችሁ ምረጡ ነው እንኳን ወደህ ነው የምትወስደው አፍንጫን ተይዞ ግን ኤሊት አንደርሰን እኮ ይሻላል ዝም ብላችሁ እኮ አቤት አወራረዳችሁ ግን የተጫዋች ምርጫ አንደኛ ምርጫ የለም ሁለተኛ ምርጫ የለም ሶስተኛ ምርጫ የለም ከዛው ሰልባይ ተራገባችሁና ሰልባይ ይዛችሁ ወጣችሁ ቅዴታዎች ማንቸስተር ዩናይትድ ከቼልሲ አንድሬ ሳንቶስን ለማስፈረም እንግዲህ የተጫዋቹ ሁኔታ እያጣራ እንደሆነና ከተጫዋቾቹ ወኪል ጋር ንግግር እንዳደረገ እንግዲህ ፋብሪዞ አሳውቋል። ከዛ በተጨማሪ ከቼልሲ ጋር ምንም አይነት ንግግር የለም። ዩናይትድ ይፋዊ ጥያቄ ማላቀረበ ግን ተጫዋቹን ቼልሲ ለመሸጥ ፈቃደኛ እንደሆነ ተናግሯል። ዩናይትድ ለተጫዋቹ ምን ያህል ገንዘብ ያወጣል የሚለው ነገር ተጠባቂ ነው። የዩናይትድ ስትራቴጂዎችን ታውቁታላችሁ ብዬ አስባለሁ። መጀመሪያ ከወኪሉ ጋርና ከተጫዋቹ ጋር ከጨረሱ በኋላ ነው ወደ ክለብ የሚሄዱትና ተጫዋቹ ዩናይትድን መቀላቀል የሚፈልግ ከሆነ ነው ወደ ቼልሲ የሚያመሩት። ስለዚህ ሳንቶስ ዩናይትድ ላይ ፍላጎት አለው የለው የሚለው ነገር ከተመለከተን በኋላና አዳዲስ መረጃዎች ደግሞ ሲወጡ ነገራችኋለሁ። ፎሎ ማድረግ እንዳረሱ። ሰበር ዜና ማንቸስተር ዩናይትዶች የ22 ዓመቱን ብራዚላዊውን የቼልሲ አማካይ አንድሬ ሳንቶስን ለማስፈረም ከፍተኛ ፍላጎት እንዳደረባቸው ታማኙ ዴቪድ ኦርንስቲን ዘጋርዲያን እንደዚሁም ፋብሪዞ ሮማኖ ዘግቧል። ማንቸስተር ዩናይትዶች ከተጫዋቹ ዝውውር ጋር በተገናኘ ከቼልሲ ጋር ይፋ የሆነ ምንም አይነት ንግግር ገና አልጀመረም። ተጫዋቹን ለመግዛትም ቼልሲዎች ለተጫዋቹ የሚፈልጉት የሂሳብ የዝውውር መጠን እንደሚወስነው ተገልጿል። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ግን ከፍተኛ ፍላጎት እንዳላቸውና አሁን ላይ የተመለከቷቸው ከሚገኙ የአማካይ ክፍል ተጫዋቾች መካከል ዋነኛ ኢላማቸው አድርገው እየተንቀሳቀሱ እንዳሉ ተዘግቧል። ተጫዋቹንም ለመሸጥ ቼልሲዎች እስከ 50 ሚሊዮን ፓውንድ የዝውውር ሂሳብ ሊጠይቁ እንደሚችሉም አንዳንድ መረጃዎች እየጠቆሙ ይገኛሉ። ታዲያ ማንቸስተር ዩናይትዶች በርካታ የአማካይ ክፍል ተጫዋቾች ጋር ስማቸው እየተያዘ እንደሚገኝ የሚታወቅ ነው። አሁን ደግሞ አንድሬ ሳንቶስን ለማስፈረም ፍላጎት አሳይቷል። በዚህ ዝውውር መረጃ ላይ እናንተስ ምን ትላላችሁ? አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ቢመጣ ትመርጣላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እስኪ ስለዚህ ብራዚል ላይ የብራዚል ጨዋታ እስኪደርስ እናውራ። ማንቸስተር ዩናይትድ ሁለት አገራቸው እንኳን ያልፈለገቻቸው ሚድፊልደሮች ኤደርሰንና አንድሬ ሳንቶስ ቀጣይ ዓመት ቡድናችን ውስጥ ቢኖሩ ምክንያቱም የዚህኛው ዝውውር አልተረጋገጠም ያም ኦፊሻል አልሆነም እና ቢኖሩ ኢማጂን ይሄ ልጅ ቼልሲ ቤት በደንብ እናውቀዋለን ግን እስኪ በደንብ ሊው ብዬ አንዳንድ የስካውት ሪፖርት ማንበብ ጀመርኩ አንዳንድ ፉቴጆች ማየት ጀመርኩና ምን እንደታዘብኩ ታውቃላችሁ
ቼልሲ ከስትራስቡር ሊያመጣው ሲል ያሉ የስካውት ቪዲዮዎች እና ቼልሲ ከገባ በኋላ ደግሞ ያሉት ቪዲዮዎች ላይ በጣም ሰፊ ልዩነት አይቻለሁ። ማለት ልጁ ሂዘት አክለር እንደውም ቁጥሮች ሳነብ ስታት ሪፖርቶችን ከ4 ሸርተቴ በላይ በየጨዋታው በቃ አቬሬጅ አለው ማለት ነው። በዛ ላይ በአውሮፓ 10% የሚሆኑ ሚድፊልደሮች ዝርዝር ውስጥ የሚያስገባ ቆንጆ ቆንጆ ቁጥሮች አሉት። ለምሳሌ ፕሮግሬሲቭ ፓስ ያደርጋል፣ ፓስ አኩሬሲው ጥሩ ነው፣ ብዙ ኳስ ይነካል፣ ድሪብል ሰክሰስ አለው፣ ፋውል ያሸንፋል፣ ብዙ ነገር። ግን በነዛ ቪዲዮዎች ውስጥ ምን ተመለከትኩ መሰላችሁ? ኳሱን ከነጠቀው በኋላ የሚያደርገው ነገር ግን ፈጽሞ ተለይቷል። ይኸው አሁን ቅድም የነገርኳቸው የቼልሲ ቁጥሮች ናቸው። 4 ታክል ፐር ጌም፣ ብዙ ፓስ፣ ብዙ አኩሬት ፓስ፣ ድሪብል ምናምን የሚለው በቼልሲ ቤት ነው። ግና ስትራስቡር እያለ ጨራሽ በደንብ በቃ ይሄ ላይን ብሬኪንግ ፓስ ለመስጠት ይሞክር ነበር። ተጫዋቾችን በፊንታ ያልፍ ነበር በአናታቸው ላይ ከቀማ በኋላ ኮንፊደንሱ ጥግ ነበር። እዚህ ግን ሆሪዞንታል ፓስ ምናምን ነው የሚያደርገው። ፕሮግሬሲቭ ፓስ የሚያደርጋል፣ ግን ይሄ በጣም እንትን የማይሉ ጨዋታን የማይቀይሩ ወይም ደግሞ ቢግ ቻንስ የማይሆኑ አይነት ፓሶች ናቸው እና ለወርክ ሬቱ ቢመጣ ችግር የለውም። በሱ የሚታማ አይነት ተጫዋች አይደለም። ግን ይህን ያህል ደግሞ ባለፈው እንዳልኳቸው ማቴዎስ ፈርናንዴሽን እሱ ስቴትመንት ሳይኒንጋችን እንደሆነ አልፈልግም እንደምለው ይሄኛውም ልጅ እኔ ጭራሽ ከሱ ያንሳል ከማቴዎስ ፈርናንዴሽ እንጂ ይበልጣል ብዬ አላስብም። ታይፓቸው አይገናኝም፣ ፕሮፋይላቸው አይገናኝም። ይሄ ሞር ዲፌንሲቭ ነው፣ ሞር አታኪንግ ነው። ግን አሁንም እያልኳቸው ያሉት የሆነ ፕሌየር ፕሮፋይል ትልቅ ስቴትመንት ሳይኒንግ ዩናይትድ ይፈልጋሉ ብላችሁ ወንድም ጥላ እኔ ምን እሺ ነው? ቆይ የአርሰናል ሊስት ውስጥ ዘለሽ ትገቢያለሽ? የአርሰናል ሊስት ውስጥ ምን ነው እንዴ? ለአንቺ የሚሆን ዕቃ አይደለም። የአንቺ ቶፕ ሌቭል የአንቺ ኤሊዮስ ምናምን የሚባሉ ሰዎች ማለት እኔ ምን አይነት ሰዎች እንደሆነ ታዘብኳቸው። ያ ሁሉ ሚድፊልደር ሲሸጥ ጠብቀው ለአንቺ እኔ አልመኝልሽ። ገባሽ? ቀጣል እኔ ለሌላ ሰው ነው ያዘጋጀሁት። ገባሽ አይደል? 50 ምናምን ሚሊዮን ከፍለሽ አረ ይብራብሽ። እኔ አልመክርሽም። ገባሽ? እዚህ ውስጥ እንድትገቢ አልመክርሽም። አንድሬ ሳንቶስ እኔ ላቪያ ምናምን እዛ አልጋ ላይ ሁሌ ስለሆነ እንዲቀመጥልኝ ይፈልጋለሁ። ገባሽ? ቤንች ላይ ከዛ ውጪ ቶፕ ምናምን እሱ ይልሽ። ቼልሲ የሳንቾን ሿሿ ሊበቀለን ነው። ማንቸስተር ዩናይትድ የቼልሲውን እንግዲህ አማካይ አንድሬ ሳንቶስን እንደሚፈልግ ተረጋግጧል፣ ታውቋል። ቢን ጄኮብስም ሆነም ፋብሪዞ እየዘገቡት ይገኛሉ። ማንቸስተር ዩናይትድም እንግዲህ የዚህ ልጅ ወኪል እያናገረ እንደሆነ ተዘግቧል። እና ምን ሀሳብ አላቸው የማንቸስተር ዩናይትድ ደጋፊዎች? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንቸስተር ዩናይትዶች የቼልሲውን የመሃል ሜዳ ተጫዋች አንድሬ ሳንቶስን ለማስፈረም የተጫዋቹን ሁኔታ ቀረብ ብሎ የተከታተሉ እንደሆነ የፋብሪዚዮ ሮማኖና የዴቪድ ኦርንስቲን መረጃ አሳይቷል። አሁን ድረስ ማንቸስተር ዩናይትድ እና ቼልሲ በተጫዋቹ ዙሪያ ምንም አይነት ንግግሮችን አላደረጉም። ነገር ግን ከተጫዋቹ ጋር ማንቸስተር ዩናይትዶች ንግግር እያደረጉ ይገኛል። ማንቸስተር ዩናይትዶችም የ22 ዓመቱን አንድሬ ሳንቶስን ለማስፈረም ፉክክር ይጠብቃቸዋል። ቼልሲዎችም ትክክለኛ ገንዘብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ እንደሚሆኑ የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ዩናይትድ ደጋፊዎች የኛው ዝውውር ቢሳካ ደስተኛ ትሆናላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል።